በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የተወለደው የአይሁድ ንጉሥ ወዴት ነው? የማቴዎስ ወንጌል ምዕራፍ 2 ቁጥር 2። በዚህ ርዕስ የዛሬውን ትምህርታችንን እንማራለን። አምላካችን እግዚአብሔር እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። የአምላካችን የመድኃኒታችን ኢየሱስ ክርስቶስን የልደት ነገር ወይም የመወለዱን ዜና ከወንጌላውያን መካከል ሶስቱ ጽፈውልናል። ከሶስቱ ደግሞ ሁለቱ ዳህራዊ ልደቱን ከእመቤታችን ከቅድስት ድንግል ማርያም የመወለዱንና በዛሬው ዕለት የምናከብረውን በዓል የጻፉልን ሲሆኑ አንደኛው ደግሞ ቀዳማዊ ልደቱን አስቀድሞ የተናገረ ነው። ይህንን የተናገረው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በወንጌሉ መጀመሪያ ላይ ቀዳሚው ቃል ውእቱ ብሎ በመጀመሪያ ቃል ነበር ብሎ የቃልን ከአብ ጥንት የሌለው አምላካችን ከዚህ ጊዜ ተብሎ በማይነገር አስቀድሞ የተወለደ እንደሆነ ጽፎልናል። ሌሎቹ ደግሞ ቅዱስ ማቴዎስና ቅዱስ ሉቃስ ናቸው። ቅዱስ ማቴዎስ ስለ ክርስቶስ መወለድ እንዲሁ ደግሞ ቅዱስ ሉቃስ በግርግም ስለመወለዱ በበረት ስለመወለዱና በግርግም ስለመተኛቱ በጨርቅ ስለመጠቅለሉ ደግሞ የነገረን ቅዱስ ሉቃስ ነው። በዛሬው ዕለት የምንማረው የትምህርታችን ክፍል የሚሆነው ግን በማቴዎስ ወንጌል ምዕራፍ 2 ላይ ባለው በማቴዎስ አተራረክ ወይም ለአይሁድ በተጻፈው ወንጌል ላይ የሰፈረውን ይሆናል። ገጸ ንባባችን የሚሆነው የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ያለው ይሆናል። አምላካችን እግዚአብሔር እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። አምላካችን ክርስቶስ የተወለደው በይሁዳ ቤተልሔም ነው። ቅዱስ ማቴዎስ በቤተልሔም ተወለደ ብሎ ሊጽፍ ይችል ነበር። ነገር ግን በይሁዳ ቤተልሔም ተወለደ ማለቱ ከይሁዳ ከተማ ውጭ ያለ ሌላ ቤተልሔም ስለነበር ነው። ቤተልሔም ማለት የእንጀራ ቤት ወይም ህብስት ወደ ቤት እገባ በሚል ጊዜ የተሰጠ ስም ነው። የእንጀራ ቤት ማለት ሲሆን በኢየሩሳሌም ከያዕቆብ ልጆች አንዱ በሆነው በነገደ ዛብሎን የዛብሎን ቤተልሔም የምትባል ስለነበረች ከዛ ሊለየው ፈልጎ በይሁዳ ቤተልሔም ተወለደ ብሎ ወንጌሉ ላይ ጽፎልን እናገኛለን። የተወለደው የአይሁድ ንጉሥ ወዴት ነው ብለው ነገስታት ሊሰግዱለት ወደ ክርስቶስ ሄደዋል። ወደ ተወለደባት ስፍራ ወደ ቤተልሔም ሄደዋል። ሲሄዱም እንዲሁ አቅጣጫ የሚመራቸው ሰው አጠገባቸው ኖሮ አልነበረም። ኮከብ እየመራቸው ኮከቡን በምስራቅ አይተን ብለው ሲናገሩ እናያቸዋለን ማለት ነው። እና ኮከብ እየመራቸው ወደ ኢየሩሳሌም ወደ ቤተልሔም ለክርስቶስ ሊሰግዱለት እንደሄዱ ጽፎልናል። ንጉሱም ሄሮድስ ነበር። ሄሮድስ በመጽሐፍ ቅዱስ ውስጥ ክርስቶስ ሲወለድም እንዲሁ ደግሞ ሲሰቀልም የሄሮድስን ድርሻ እንመለከታለን። አምላካችን ክርስቶስ በተወለደ ጊዜ የነበረው ታላቁ ሄሮድስ ወይም ሄሮድስ ዘግሬት የሚባለው ሲሆን በተሰቀለ ጊዜ ደግሞ ልጆቹ ነበር እየገዙ የነበሩት እና ሄሮድስ አንጢጳስ የተባለው ክርስቶስ በተሰቀለ ጊዜ የነበረ ነው። አርኬላዎስና ፊልጶስ የሚባሉም ሌሎች የታላቁ ሄሮድስ ልጆች ነበሩ ማለት ነው። ንጉሱ ሄሮድስም ሰምቶ ደነገጠ ይላል ማቴዎስ። ሄሮድስ ደነገጠ፣ ምክንያቱም እነዚህ ሰዎች የመጡት የተወለደውን የአይሁድ ንጉስ ፈልገው ነው። ሄሮድስ ደግሞ ንጉስ ነው። ስለዚህ እኔ ንጉሱ እያለው ሌላ ንጉስ እንዴት ሊወለድ ይችላል? አንድም ደግሞ ንጉስ ሲነግስ የነበረውን ንጉስ ገድሎ ስለሆነ ሊገድለው የሚችል ጠላት እንደተነሳበት ተሰምቶት ደነገጠ ይላል። ኢየሩሳሌምም ሁሉ ከእርሱ ጋር ይላል ማቴዎስ። ኢየሩሳሌም ከተማዋን ነው። ምክንያቱም የመጡት ተራ ሰዎች አልነበሩም፣ ነገስታት ናቸው። የነገስታት ንጉስ ለሆነ ለእርሱ ለክርስቶስ ሊሰግዱ የመጡት ነገስታት ናቸው። ነገስታት ደግሞ በመንገድ ሲጓዙ ብቻቸውን አይሄዱ፣ ብዙ አጃቢዎች፣ ብዙ ፈረሰኞች ይኖራቸዋል እና ከተማው ላይ ምን ጉድ ነው የሚያስብል የሶስት ነገስታት አጃቢዎች ሁሉ በከተማው መልተው ስለነበር ኢየሩሳሌምም ሁሉ ከነርሱ ጋር ወይም ከእርሱ ጋር ተብሎ ተጽፏል። ሄሮድስ ይህን ጉዳይ ማጣራት ፈለገ። ምንድን ነው እየሆነ ያለው? ተወለደ የተባለው የአይሁድ ንጉስ እንዴት በዚች ከተማ ሊወለድ ይችላል ብሎ የካህናትንም አለቆች የሕዝብንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው ይላል። አሁን በመጽሐፍ የተጻፈውን ነገር የሚያውቁ ካህናትን፣ የመጽሐፍ ሰዎችን፣ ጸሐፍትን ነበር ሄሮድስ የጠራው። ምንድን ነው እነዚህ ሰዎች የሚሉኝ? ንጉስ ተወለደ እያሉኝ ነው፣ ምን ማለት ነው ብሎ ጠየቃቸው። እነርሱም መጽሐፍትን ጠቀሱለት። የዳዊትን የነ ሚክያስን ትንቢት ነገሩት። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። እነዚህ ጸሐፍት፣ እነዚህ የአይሁድ ካህናት ለሄሮድስ ይህንን ነገሩት።
አሁን የሆነው ነገር እንግዳ አይደለም፣ አስቀድሞ በነቢያት የተነገረ ነው ብለው የዳዊትንና የሚልክያስን ትንቢት ተናገሩ። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ ይላል። እነዚህ ሰብአ ሰገል በቤተ ክርስቲያን በትውፊት እንደምንማረው ዠረደሸት የሚባል አባታቸው እንዲህ የመሰለ ኮከብ በወጣ ጊዜ የአይሁድ ንጉሥ ተወልዷል ማለት ነው፣ ሂዱና ስገዱለት፣ እጅ መንሻንም ስጡት ብሎ የሚሰጡትን ሁሉ እጅ መንሻ አስቀምጦላቸው እንዳለፈ ይነገራል። ስለዚህ ስለዛ ጉዳይ ተረዳ ሄሮድስ። ወደ ቤተልሔምም እነርሱን ሰደዳቸው። በቃ ሂዱና ስትመለሱ ንገሩኝ፣ እኔም እሰግድለታለሁ አላቸው። ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው ይላል። በእውነት ሄሮድስ ሄዶ ሊሰግድለት አይደለም። ምክንያቱም የተወለደው የአይሁድ ንጉሥ ነው። ሄሮድስን ተክቶ ሊነግስ የሚችል እንደሆነ አሰበ። የተወለደው ምድራዊ ንጉሥ መሰለው። ስለዚህ እንድሰግድለት ንገሩኝ ማለቱ በኋላ ሄሮድስ ያደረገውን ተግባር ስንመለከት በእውነት ሊሰግድለት አይደለም፣ የተወለደውን ንጉሥ ሊገድለው ስለሚፈልግ እንደሆነ ከዚያ ኃይለ ቃል እንማራለን። እነርሱም ንጉሡን ሰምተው ሄዱ ይላል። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩት ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። አሁን ኮከቡ ቆመ። የተወለደው የአይሁድ ንጉሥ ወዴት እንዳለ አወቁ፣ ተረዱ ማለት ነው። በዛ ሰዓት ደስ አላቸው። እንኳን ክርስቶስ የአይሁድ ንጉሥ የተባለ እንኳን ክርስቶስ የሁላችን አምላክ ንጉሠ ነገሥታት ይቅርና ዮሐንስ እንኳን በተወለደ ጊዜ ለሁሉ ደስታ የሆነ እንደሆነ መልአኩ ቅዱስ ገብርኤል ለእናቱ ለኤልሳቤጥ ሲነግራት እናያለን። አንድም ለዘካርያስ ሲናገር እናያለን። በመወለዱ ብዙዎች ደስ ይላቸዋል የተባለ ዮሐንስ ነው። የክርስቶስን መወለድ ባዩ ጊዜ እነዚህ ነገሥታት መደሰታቸው ከዚህም በላይ ታላቅ ደስታ ስለሌለ ነው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ሁልጊዜም በትምህርታችን ሁልጊዜም በስብከታችን አትለየውምና እናቱ እናታችን እንላለን። ሁልጊዜ አንድ ሰው ክርስቶስን ማየት ከፈለገ የሚያየው ብቻውን አይደለም፣ ከእናቱ ጋር ነው። ቤተ ክርስቲያንም እንዲሁ ናት። ስለዚህ ሕፃኑን ከእናቱ ለይታ የምታይ አይደለችም። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። የሰገዱለት ለአምላክ የሚሰገድን ስግደት ነው። ለአብ ለወልድ ለመንፈስ ቅዱስ የምንሰግደውን የአምልኮ ስግደት ለአምላካቸው ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤንም አቀረቡለት ይላል። ለንጉሥ እንዲገባ ስለ ንግስናው ወርቁን፣ ካህንም ስለሆነ ዘላለማዊ ካህን የተባለ እርሱ ካህን ስለሆነ ደግሞ ዕጣኑን፣ በመከራ ደግሞ ዓለምን ሊያድን መጥቷልና ስለ መራራ ሞቱ ስለሚቀበለው ደግሞ ከርቤውን ምሳሌ አድርገው እጅ መንሻ አድርገው አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ ይላል። አሁን ይህን ስንመለከት በሕልም ተረድተው በሌላ መንገድ ሄዱ። እርግጥ ነው በመጡበት ሰፈር ሳይሆን በሌላ ቦታ ተራመዱ ተብሎ ሊተረጎም ይችላል። ምስጢራዊ ትርጉሙ ስናይ ግን አስቀድመው እነዚህ ሰዎች የመጡት የተወለደውን የአይሁድ ንጉሥ ሊያዩ ነው። ሩቅ ብእሲ መስሏቸው፣ ሰው መስሏቸው ማለት ነው። ሲመለሱ ግን ሰው ብቻ አይደለ አምላክ እንደሆነ ተረዱ። ከሦስቱ አካላተ ሥላሴ አንዱ በተለየ አካሉ ሰው ሆኖ እንደመጣ ተረዱ። ሲያዩት ሰው ብቻ አይደለም አምላካዊ ብርሃኑን ገለጠላቸው። ያዩት ነቢያት ትንቢት የተናገሩለትን ሱባኤ የቆጠሩለትን አምላክ ሰው ሆኖ እንደመጣ ተረዱ። በሌላ መንገድ ተረዱ። ለሰው ሊሰግዱ መጥተው የሰገዱት ለአምላክ ነበር። እጅ መንሻ ለሰው ሊሰጡ መጥተው ግን የሰጡት ለአምላክ ነበር። ስለዚህ አምላክነቱን ተረድተው በሌላ መንገድ በሰውነት ያይደለ በአምላክነት ፍጹም ሰው ፍጹም አምላክ ስለሆነ ይህንን ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሆንልን። የተነሳንበት ርዕስ የተወለደው የአይሁድ ንጉሥ ወዴት ነው የሚል ነው። ይህንን ጥያቄ ጠየቁት ሰብአ ሰገል ናቸው። አምላካቸው ክርስቶስ በሚወለድበት ጊዜ የነበሩ እድለኞች ናቸው። ያንን የተወለደውን የአይሁድ ንጉሥ ለማየት ሄዱ። ንግስናው ግን ለአይሁድ ብቻ አልነበረም። አምላካችን በመልዕልተ መስቀል ላይ የነገሰው ለዓለም ሁሉ ነበር። ስለዚህ የተወለደው የአይሁድ ንጉሥ ወዴት ነው ብለው ፍለጋውን አላቋረጡም። በኮከብ ተመርተው ነገስታትን ጠይቀው ኮከቡ እየመራቸው ከምስራቅ ሀገር ተነስተው ብዙ ሀገር አቋርጠው አምላካቸው ጋር ደርሰዋል። ይሄ ጥያቄ ዛሬ ደግሞ የኛ ጥያቄ እንዲሆን የተወለደው የአይሁድ ንጉሥ ወዴት ነው ብለን የምንጠይቅበት ነው። ክርስቶስ ዕለት ዕለት በልባችን እንዲወለድ የሶሪያ አባቶች ያስተምራሉ። እነ ቅዱስ ኤፍሬም ሶሪያዊ እነ ቅዱስ ያዕቆብ ዘስሩግ ክርስቶስ ዕለት ዕለት በልባችን እንዲጸነስ እንዲወለድ ያስፈልጋል። ያ ደስታ በእነሱ ላይ እንደታየ ሰብአ ሰገል ደስ እንዳላቸው እንዲሁ እኛ ደግሞ ያንን ክርስቶስ በልባችን እየተወለደ ሊያስደስተን ይገባል ይላሉ።
ፍለጋውንም መቀጠል አለብን። ክርስቶስ ተወለደ ብለን የምንጀምረው በቤተ ክርስቲያናችን እንደምታውቁት ከቤተልሔም ስርዓተ ቅዳሴ ሲጀምር ከቤተልሔም ወደ ቤተ መቅደስ በመሄድ ነው። በቤተልሔም ክርስቶስ የተወለደበት ቦታ ስለሆነ ነው። ስለዚህ ክርስቶስ ሊወለድ የሚችልበት ቦታ ቤተልሔም ቤተ ክርስቲያን ናት ማለት ነው። ስለዚህ ዕለት ዕለት ይህንን ፍለጋውን መቀጠል ይኖርብናል። ወደ ቤተ ክርስቲያን መሄድን መቀጠል ይኖርብናል። ክርስቶስ በልባችን እንዲወለድ ይጠበቅብናል፣ ወይንም ያንን ለማድረግ መፈለግ ይኖርብናል። ክርስቶስ በልባችን ሲወለድ ደግሞ የኛ መልክ ነሳ አርአያ ገብር እንዲል የሰውን መልክ የባሪያውን መልክ ነሳ፣ እሱን መስሎ ሰውን መስሎ መጣ እንዳለ እኛ ደግሞ የእርሱን መልክ እንድንይዝ ያስፈልጋል። ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተ ደግሞ እኔ ምሰሉ እንዳለ እንዲሁ እኛም ቅዱስ ጳውሎስን ልንመስል ክርስቶስን ልንመስል ይገባል። ክርስቶስን በመምሰል ሕይወት ውስጥ ያለን ጉዞ ያ የሰብአ ሰገል የፍለጋ ጉዞን ይመስላል። እርሱን እንድንመስል አምላካችን እግዚአብሔር ይፍቀድልን። የተወለደው የአይሁድ ንጉሥ ወዴት ነው እያልን ሁልጊዜ ልንጠይቅ፣ ሁልጊዜ ወደ ቤተልሔም ወደ ቤተ ክርስቲያን ልንሄድ ክርስቶስን ልንመስል ይገባል። አምላካችን ለዛ ይርዳን።